ሰላም ወደላ እባላለሁ ከፎርቢ ፉል ስታክ ዌብ ዴቨሎፕመንት እና ቪዛ ሴንተር። በዚህ ቻናል ስለ አሜሪካን ነን ኢሚግራንት ቪዛ መረጃዎችን እና ስለ ፉል ስታክ ዌብ ዴቨሎፕመንት መረጃዎች የምንለዋወጥበት ነው። ስለዚህ በእነዚህ ሁለቱ ርዕሶች ላይ መረጃ ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎቹንም ላይክ በማድረግ ቤተሰብ ሁኑ። የአሜሪካ ኤምባሲ አዲስ አበባ በዚህ ሳምንት ጠንከር ያለ መግለጫ አውጥቷል። በዚህ ቪዲዮ ይህን መግለጫ ሼር ላደርጋችሁ ነው የፈለኩት። ቪዲዮ እስከ መጨረሻ ስትመለከቱ አሜሪካ ህገወጥ ተጓዦችን ለመቆጣጠር ጠንካራ አቋም መሆኗን፣ ህገወጥ የሚባሉ ድርጊቶች ምን እንደሆኑ፣ እነዚህ መፈጸም ምን አይነት ጉዳቶች ሊያስከትሉ እንደሚችሉ ጉዳቶቹን በዝርዝር እንዲሁም በህገወጥ ጉዞ ተጠያቂ የሚሆኑ አካላት ወይንም ተቋማት የትኞቹ እንደሆኑ በዝርዝር በመጨረሻ ህግን አክብረን ምን አይነት ጉዞ ማድረግ እንዳለብን የሚያሳስብ መግለጫ ነው። እነዚህን ሀሳቦች ከቪዲዮ የምታገኙ ነው የሚሆነው። ወደ መግለጫው መጀመሪያ ክፍል ስንገባ የመግለጫው የመጀመሪያ ክፍል የወደፊት ህይወቱ አደጋ ላይ አይጣሉ፣ አሜሪካ ህገወጥ ስደተኞችን በጥብቅ ትቆጣጠራለች። አሜሪካ አሁን ህገወጥ ስደተኞች ለመቆጣጠር በጥብቅ እየሰራች ነው ይላል መግለጫው። ይህ ደግሞ የሀገሪቷን ደህንነት፣ ጥንካሬ እና ብልጽግና ለማስጠበቅ የሚደረግ እርምጃ ነው ያለው መግለጫው። በህገወጥ መንገድ አሜሪካ ለመግባት ቪዛ በሐሰት ለማግኘት ሙከራ ማድረግ ወይም ደግሞ የቪዛ ጊዜው ማለፍ ከባድ ቅጣት ያስከትላል ይላል መግለጫው። ይህን የሚሞክር ማንኛውም ሰው የቪዛ እግድ ላይ ሊወድቅ ይችላል። በእድሜ ልኩ የአሜሪካን ቪዛ ላያገኝ ወይም ሊከለከል ይችላል ይላል ማለት ነው መግለጫው። በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ የተላለፈ መልእክት ፕሬዚዳንት ትራምፕ የአሜሪካ ህገወጥ ስደት ለመቆጣጠር ከባድ እርምጃዎችን እየወሰደች ነው ይላል። ለምሳሌ አንደኛ፣ በህገወጥ መንገድ ወደ አሜሪካ ለመግባት ሙከራ ማድረግ፣ ሁለተኛ፣ ቪዛ ለማግኘት የውሸት ሰነዶች መጠቀም ወይንም መረጃን ማታለል፣ ሶስተኛ፣ የቪዛ ጊዜ ካለፈ በኋላ መቆየት። እነዚህ ህገወጥ ድርጊቶች ናቸው። ቅጣቶቹ ወደ ወህኒ መውረድ ወይንም እስር መዳረግ፣ ከአሜሪካ በግድ እንዲወጡ መደረግ ወይም ደግሞ የቪዛ እግድ ላይ መውደቅ፣ በህይወት ዘመኑ በሙሉ የአሜሪካ ቪዛ እንዳያገኙ የቪዛ እግድ ላይ መውደቅ ናቸው። ቤተሰቦ ወይም ጓደኛው በህገወጥ መንገድ ከአሜሪካ ውስጥ ከሚኖሩ አሁኑኑ ሊነግሯቸው ይገባል አሜሪካን ለቀው እንዲወጡ የሚል ጠንካራ መግለጫ ነው ማለት ነው የአሜሪካ ኤምባሲ ያወጣው። ፕሬዚዳንት ትራምፕ ሁሉንም ተጠያቂ አድርገዋል ይላል መግለጫው። አሜሪካ ህገወጥ ስደተኞች ለሚረዱ ሁሉ ትቀጣለች ይላል። ይህም እነዚህን ያካትታል። ህገወጥ አዘዋዋሪዎችን፣ የሰው አዘዋዋሪዎችን፣ ህጋዊ የሆኑትንም ጭምር፣ ህገወጥ ስደት እንዲቀጥል የሚፈቅዱ የውጭ መንግስታት ባለስልጣናትም ጭምር ይላል መግለጫው። እነዚህ ሰዎች ወደ አሜሪካ ቪዛ ማግኘት አይችሉም፣ የቪዛ እግድ ላይ ይወድቃሉ ማለት ነው። ይህ ፖሊሲ የአሜሪካ ደህንነት ለማስጠበቅ የተዘጋጀ ነው የሚል ሀሳብ መግለጫው አስቀምጧል። በመጨረሻም የመግለጫው መጨረሻ ክፍል ምርጫው ግልጽ ነው፣ ህጉን ይከተሉ የሚል ነው። በህገወጥ መንገድ አሜሪካ ለመግባት መሞከር የሚያስከትለው አደጋ በጣም ከባድ ነው ይላል። ሊያጋጥሞት የሚችሉት በጉዞ ላይ ህይወቱ ሊጠፋ ይችላል፣ ህገወጥ ጉዞ ሲያደርጉ ማለት ነው። የወንበዴ ተጠቂ ሊሆኑ ይችላሉ፣ ለእስር ሊዳረጉ ይችላሉ፣ ከቤተሰቡ ሊለያዩ ይችላሉ፣ የወደፊት የቪዛ እድሎ ሊቋረጥ ይችላል፣ ቪዛ እግድ ላይ ሊወድቁ ይችላሉ የሚል መልእክት አስቀምጧል። ስለዚህ ለሁሉም ሰው መልእክቱ ግልጽ ነው። ትክክለኛውን ምርጫ ያድርጉ፣ ህጉን ተከተሉ እና ደህንነትዎን፣ ቤተሰብዎን ወይንም የወደፊት ሁኔታውን አደጋ ላይ አይጣሉ ይላል መግለጫው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። የኤምባሲው መግለጫ ነው ይሄ። የአሜሪካ ኤምባሲ አዲስ አበባ ላይ ያለው ያወጣው መግለጫ ነው። መረጃው በቀጥታ የተወሰደው ከኦፊሻል ፌስቡክ ገጻቸው ነው ማለት ነው። እዛም ገብታችሁ ልታነቡት ትችላላችሁ። ሞር በዝርዝር ማየት ከፈለጋችሁ ህገወጥ የሆነ ጉዞ ያሰባችሁ ካላችሁ ብትሰርዙት መልካም ነውና ይህን መረጃ ላጋራችሁ ብዬ ነው። መልካም ጊዜ